ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። በመካከላችን ላይ ላለው ለጌታ ክብርን እናምጣለት። ኢየሱስ ጌታ ነው። ከናንተ ጋራ እንደዚህ አይነት እድል እግዚአብሔር ስለሰጠኝ ጌታን አመሰግናለሁኝ። ክብር ለኢየሱስ ይሁንለት። በነበረው የጸሎት ጊዜ፣ የአምልኮ ጊዜ፣ የዝማሬ ጊዜ በጣም ተባርኬያለሁ። እግዚአብሔር የተባረከ ይሁን። እግዚአብሔር በዚህ ማለዳ ደግሞ በቃሉ ይናገረናል ብዬ አምናለሁኝ። ቤተ ክርስቲያን የሰጠችኝ ርዕሰ ጉዳይ መስጠት የሚል ነው። እንደው ካላስቸገርኳችሁ በእግዚአብሔር ፊት እንቆምና የእግዚአብሔር ቃል አንብብላችሁ። ሁላችንም ከአዲስ ኪዳን ሁለተኛ ቆሮንቶስ ምዕራፍ 8ን እናወጣለን። የተወሰኑ ቁጥሮችን አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላቸዋለሁና ለቅዱሳን በሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከእኛ ይለምኑ ነበር። አስቀድመውም በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም። ስለዚህም ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህንን ቸር ሥራ ደግሞ በእናንተ ዘንድ ሊፈጽም ለመንን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደ ተረፋችሁ በዚህ ቸር ሥራ ደግሞ ትረፉ። ጥቂታውንም ላንብብላችሁ። ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኝነት ደግሞ ልመረምር እላለሁ። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች የተሆኑ ዘንድ ስለ እናንተ ድሃ ሆነ። በዚህም ነገር ምክር እሰጣለሁ። ከአምና ጀምራቸው ለማድረግ ብቻ ያይደለ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይጠቅማችኋልና አሁንም ለማሰብ በጎ ፈቃድ እንደነበረ እንዲሁም እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉን ደግሞ ፈጽሙ። በጎ ፈቃድ ቢኖር እንዳለው መጠን የተወደደ ይሆናልና እንጂ እንደሌለው መጠን አይደለም። ለሌሎች እረፍት ለእናንተ መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ። የእነርሱ ትርፍ ደግሞ የእናንተ ጉድለት እንዲሞላ በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት ይሙላ። በትክክል እንዲሆን እንዲህ ተብሎ እንደተጻፈ ብዙ ያከማቸ አላተረፈም፣ ጥቂትም ያከማቸ አላጎደለም። እንጸልያለን። እግዚአብሔር እንዲናገረን እንጸልያለን። ጥቂት ደቂቃ፣ አንደኛ ፈረቃ ስለሆነ ሰዓቱ ቶሎ ቶሎ ይሄዳል። ነገር ግን አጭር ጸሎት እንጸልያለን። አንድ ደቂቃ ለእናንተ ልስጣችሁ፣ የእግዚአብሔር ቃል እንዲናገራችሁ። እስቲ ጌታ ሆይ ተናገረኝ እያለን እንጸልያለን። ሃሌሉያ። በቃልህ ተናገረኝ፣ በመንፈስህ ተናገረኝ፣ በጸጋህ ንካኝ። የቃልህ መንፈስ ያገኘኝ፣ የቃልህ ኃይል ያገኘኝ፣ የቃልህ ጉልበት ያገኘኝ እያለን ጥቂት እንጸልያለን። ከቃሉ ጋር የእግዚአብሔር ጸጋ ወደ እያንዳንዳችሁ እንዲመጣ፣ የእግዚአብሔር ጉልበት እንዲነካችሁ፣ የእግዚአብሔር የክብሩ መንፈስ እንዲነካችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እስቲ ጉባኤው በደንብ አሜን ይላል። እስቲ በደንብ አሜን ይላል። እግዚአብሔር አምላክ ሆይ እናመሰግንሃለን። ስለዚህ ማለዳ ክብር ላንተ ይሆን። በዚህ ስላለው መንፈስ እናመሰግንሃለን። በዚህ ስላለው መገኘት እናመሰግንሃለን። ስለነበረን መልካም የጸሎት ጊዜ እናከብረሃለን። የአምልኮ ጊዜ እናከብረሃለን። የዝማሬ ጊዜ እናከብረሃለን። ስለዚህ ስለተነበበውም ቃል ክብር ላንተ ይሆንልህ።
ጉባኤው በደንብ አድርጎ አሜን ይላል። አሜን አሜን። እግዚአብሔር አምላካችን ሆይ አንተ ባለህበት መንፈስ ባለበት መገኘት ባለበት ነፃነት አለና በጌታ በኢየሱስ ክርስቶስ ስም ነፃነት የተለቀቀ ይሆን፣ ኃይል የተለቀቀ ይሆን፣ ጉልበት የተለቀቀ ይሆን፣ የትኛውም ተጽዕኖ የሚያደርግ ኃይል ሁሉ የተሰበረ ይሆን። በደንብ አድርጋችሁ አሜን በሉ። አሜን አሜን። በጌታ በኢየሱስ ስም የተሰበረ ይሆን፣ በጌታ በኢየሱስ ስም የተሰበረ ይሆን። የሰማያት መስኮት የተከፈተ ይሆን። ያዘነ ሰው የተጽናና ይሆን። የወደቀ ሰው ይነሳ፣ የወደቀ ሰው ይነሳ፣ የወደቀ ሰው ይነሳ። የታመመ ሰው የተፈወሰ ይሆን። እጅ ሁሉን ሰው ይንካ፣ እጅ ሁሉን ሰው ይንካ። በቃል አልፈ ተናገረን። በደንብ አድርጋችሁ አሜን በሉ እስቲ። አሜን አሜን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም መጋረጃ የተቀደደ ይሆንልን፣ መጋረጃ የተቀደሰ ይሆንልን። የሰማያት መስኮት የተከፈተ የሆነ በቃል አስተምረን። መገኘት ይህንን ግቢ ይሙላው። በደንብ አድርጋችሁ አሜን በሉ። አሜን አሜን። መገኘት ይህንን ግቢ ይሙላው፣ ይህንን አደባባይ ይሙላው። እንደ ቀድሞ ዘመን መገኘት ይህን አካባቢ ያጥለቅልቀው። እጅ ይንቀሳቀስ፣ አጋንንቶች ይወጉ፣ መናፍስቶች ይወጉ፣ ከያሉበት የተገለበጡ የሆነው እግዚአብሔር መንፈስ ቅዱስ ሆይ ይህንን በማድረግ በመካከላችን ላይ አሁን ስለምትንቀሳቀስ አመሰግንሃለሁ። ያዘነ ሰው ይጽናና፣ ያለቀሰ ሰው ይሳቅ። እግዚአብሔር አምላካችን ሆይ ደግሞ በቃል ፊት አለንና ቃልህን አብራልን፣ ቃልን ተናገረን። በኢየሱስ ስም አሜን። እስቲ አጨብጭቡለት። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሆንለት። አጠገባችሁ ያለውን ጌታ በዚህ አለ በሉት። እስቲ መገኘቱ አለ በሉት። ይነካሃል በሉት። እንዳንዘን ካትወጣም በሉት። እስቲ በደንብ አድርጋችሁ አሜን በሉ። አሜን አሜን። እግዚአብሔር የተባረከ ይሆን። የተሰጠኝ ርዕሰ ጉዳይ በጣም ጠንካራ ማለት አስቸጋሪ ነው። ለምንድነው አስቸጋሪ የምለው? ከባድ ሆኖ ሳይሆን በመስጠት ጉዳይ ላይ በከተማችን ላይ የተበላሸ ብዙ ነገር አለ እና በጣም በቃ በገመድ ላይ እንደመሄድ ነው የምናገረው፣ በጣም በጥንቃቄ ማለት ነው። የሆነ ሆኖ ግን በከተማችን ላይ ስለ መስጠት ዛሬ የመስጠት ቀናችሁ ነው። እግዚአብሔር የመስጠትን ቀን ያብዛላችሁ። እስቲ አሜን በሉ። አሜን አሜን። እና ምንም የተበላሸ ነገር እንኳን ቢኖርም እንኳን ጤናማውን ነገር ደግሞ ማወቅ፣ ጤናማውን ነገር ደግሞ መያዝ የእግዚአብሔር ሕዝብ ግዴታው ነው፣ ግዴታው ነው። ስለዚህ ይሄ ርዕሰ ጉዳይ መልካም ነው ብዬ አስባለሁ። የመስጠት ቀናችሁም መልካም ነው ብዬ አምናለሁ። እና በዚህ ባነበብኩላችሁ ክፍል ውስጥ ነው ቆይታ ማድረግ የምፈልገው። ነገር ግን በጣም እፈጥናለሁኝ። የመጀመሪያ ፈረቃ ሰዓት ብዙ ጊዜ በጣም ችግር ስለሚሆን ማለት ነው። የመልእክቴ ማዕከላዊ ሐሳቡ መስጠት የሚል ይሆናል ማለት ነው እና ዓላማዬ በተነበበው ክፍል ውስጥ ሐዋርያው ጳውሎስ ጤናማ ስለሆነው የመስጠት ሕይወት የተናገረውን ነገር ላካፍላችሁ ነው የምወደው። በእኔ እይታ ወይንም በዚህ ክፍል ውስጥ ያነበብኩላችሁ ጋር ብቻ አይደለም ስለ መስጠት የሚቆመው። ምዕራፍ 9 መጨረሻው ድረስ ስለ መስጠት የሚናገር ሐሳብ ነው ያለው እና እኔ እንዲሁ ምዕራፎቹን ስመለከታቸው እንዲህ ብናየው ብዬ አስባለሁኝ። ስለ መስጠት ነው የሚናገረው እና ጳውሎስ ስለ መስጠት ሁለት ምሳሌዎችን ያቀርባል እና ሁለት ምሳሌዎችን ያቀርብና የቆሮንቶስ ሰዎችን ይሞግታቸዋል ወይንም ለማሳመን ጥረት ያደርጋል እና እነዛን ሁለት ምሳሌዎችን ካሳያቸው በኋላ ደግሞ መስጠት እኮ ትሩፋት አለው፣ በረከት አለው፣ ውጤት አለው የሚል ነገርን ይናገራል። ስለዚህ እኔም በዚህ ማለዳ ወደ እናንተ ማስተላልፈው ነገር ምንድነው? መስጠት የሚባለው ነገር መጽሐፍ ቅዱሳዊ ነው እና ጳውሎስም የተናገረበት ነገር ነውና እናንተም ተግብሩት የሚል አይነት ሐሳብ ነው ላስተላልፍላችሁ የምወደው። እኔ የመጽሐፍ ቅዱስ አጠቃላይ ሐሳቦችን ስመለከት መስጠት የሚባለው ነገር
መስጠት የሚባለው ነገር ይሄ የብሉይ ኪዳን ጉዳይ ወይንም የአዲስ ኪዳን ጉዳይ ሳይሆን በእኔ አረዳድ እኔ መስጠትን የማየው የማምነው የምለማመደውም እንደ አንድ የእግዚአብሔር ሕዝብ ባህሪ አድርጌ ነው የምወስደው። የብሉይ ኪዳን ጉዳይ አይደለም መስጠት፣ ወይንም የአዲስ ኪዳንም ጉዳይ አይደለም መስጠት። ብዙ ፍጭቶች አሉ፣ ብዙ ክርክሮች አሉ። እኔ አማኝ የእግዚአብሔር ሕዝብ ሊይዘው ከሚገባ ወይንም ከሚጠበቅበት ባህሪያቶች መካከል መስጠት የሚባለው ነገር አንዱ ነው ብዬ አምናለሁ እና በዛ ሐሳብ ብትይዙት መልካም ነው ብዬ አስባለሁ። ነገሬ ግልጽ ነው። እስቲ ቀኛችሁን አሳዩኝ። እግዚአብሔር ይመስገን። የኔ ወገኖች መስጠት ሲታሰብ ብዙዎቻችን ገንዘብ ላይ ቁስ ላይ ትኩረት እናደርጋለን። በመሰረቱ ያነበብኩላችሁ ምዕራፍ ስለ ገንዘብ ስለ ቁሳዊ ነገር ነው የሚናገረው። ነገር ግን መስጠት የሚባለው ነገር ከዛም የሚያልፍ ይመስለኛል። አዎ ገንዘብ እንድንሰጥ ይጠበቅብናል፣ ቁስንም እንድናካፍል ይጠበቅብናል። ነገር ግን በዛ መገደብ አለበት ብዬ አላስብም። ለሰዎች ጊዜ መስጠት ነው። በሰዎች ሐዘን ላይ መሳተፍ መስጠት ነው። በሰዎች ደስታ መደሰት መስጠት ነው። ጊዜያችሁን የሚፈልጉ እናንተን የሚፈልጉ ብላችሁ እንድትሰሟቸው የሚፈልጉ ብዙ ሰዎች አሉ። አጠገባችሁ ያለው ብለህ ስማ በሉት እስቲ። እግዚአብሔር የተባረከ ስጡ። መልእክቴ ነው። እሺ ሰጪዎች ሁኑ። ሰዎች ሲያዝኑ አብራችሁ ዘኑ። ሰዎች ሲደሰቱ አብራችሁ ተደሰቱ። አንዳንዶቻችን ሰው ሲያዝን እንስቃለን፣ ሰው ሲስቅ እናዝናለን። አታገለባብጡት። እግዚአብሔር ወደ ቀደመችው ቤተ ክርስቲያን ባህሪ ይመልሰን። እስቲ በደንብ አሜን በሉ። አሜን። እና መስጠት ክርስቲያናዊ ባህሪ ነው። በቃ በጌታ ከሆንክ ሰጪ ነህ። ምን ያለህን ትሰጣለህ፣ ያለህን ታካፍላለህ። የማላምንበትን ነገር አልነግራችሁም ወገኖቼ። በጣም የማምንበት ነው። ልከተለውም የሚገባ ወይንም የምሞክረውም ነገር ነው የምናገረውና ጌታችን ኢየሱስ ክርስቶስ ወደዚህ ወደ ቃሉ መለስላችኋለሁ ቶሎ። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ የተናገረውን አንድ ቃል ላንብብላችሁ። እንደዚህ ይላል፣ እጀ ጠባብህን እንዲወስድ ለሚወድ ይላል። እጀ ጠባብህን ሊወስድ ለሚወድ መጎናጸፊያህን ተውለት። አያችሁ? እስቲ ቆጠሩት ይሄን ነገር። የተራራው ስብከት ላይ ነው ያለው። ይኸውላችሁ እጀ ጠባብህን እንዲወስድ ለሚወድ መጎናጸፊያህን ተውለት። ማንም ሰው ደግሞ አንድ ምዕራፍ አብረከው እንድትሄድ የሚፈልግ ካለ ሁለተኛውን ድገምለት። ሁለተኛውን ከእርሱ ጋር ከዛ እንደዚህ ይላል፣ ለሚለምን ስጥ ከአንተም ይበደር ዘንድ ለሚወድድ ፈቀቅ አትበል ይላል። በቃ ይሄ ነው ክርስትና። ይሄ ነው ክርስትና። በመስጠት የተሞላ ህይወት ነው። የበራላችሁን ብርሃን በማካፈል የጠጣችሁትን የህይወት ውሃ ወንዝ በማካፈል ወንጌልን በማካፈል ደስታችሁን በማካፈል እረፍታችሁን በማካፈል በመስጠት የተሞላ ህይወት ነው። ደግሜ እላችኋለሁ ክርስትና መስጠት ነው። ሰጪዎቹ ነው። አጠገባችኋለሁ ሰጪውን በሉት እስቲ። ሰጥቶ ማያውቃል ይደነግጣል። ድገሙለት እንደገና። ስጡ ወገኖቼ። ለምን መሰላችሁ? በጣም እናቃስታ። እኔ የመሰረተ ክርስቶስ አገልጋይ ነኝ። ይኸውላችሁ ይሄንን ነገር ለመናገር በጣም እናቃስታለን። በእኛም ቤተ እምነት በጣም መከራ ነው። ስለ መስጠት መናገር በጣም መከራ ነው። ግን በቃ ድሃ አደረግናቸው ህዝቦቹን ማለት ነው። አሁን እየተለማመን ስጡ እንላለን። መስጠት ትርፉ ለራስም ነው። መጽሐፍ ቅዱሳዊ ነው።
አስራቶቻችሁን ስጡ፣ መባዎቻችሁን ስጡ፣ በኩራቶቻችሁን ስጡ፣ አገልጋዮቻችሁን አስቡ፣ ደህና ናችሁ ወይ እንዴት ናችሁ ብላችሁ ጠይቁ። አይጠየቅም? ወገኖች ይጠየቃል። እግዚአብሔር ይህንን መንፈስ ይመልስልን። እስቲ አሜን በሉ። አሜን አሜን። ወደ አነበብኩላችሁ ሐሳብ ላምጣችሁ። ጳውሎስ ለቆሮንቶስ አማኞች ምን እያላቸው ነው? ይኸውላችሁ ያነበብኩላችሁን ሁለተኛ ቆሮንቶስን ጳውሎስ ራሱ የጻፈበት ራሱ ዓላማው መስጠትን ለማነሳሳት ነው። ከ27ቱ የአዲስ ኪዳን መጻሕፍቶች መካከል ፊተኛ በሆነ መልኩ ሌሎች ንዑሳን ዓላማዎች ሊኖሩት ይችላሉ። ሐዋርያዊ የሆነ ምካቴ ለማቅረብ ሙከራ አድርጓል። ነገር ግን ሁለተኛ ቆሮንቶስን ጳውሎስ የጻፈበት ምክንያት አማኞች የመስጠትን ሕይወት እንዲለማመዱ ነው። የቆሮንቶስ ሰዎች መስጠትን እንዲለማመዱ ለማድረግ ነው የጻፈው። ይሄንን ደግሞ ሁለተኛ ቆሮንቶስን የጻፈው እዛው መቄዶንያ የሚባል ቦታ ላይ ሆኖ ነው። መጽሐፍቱ ውስጥ ታዩት እንደዛ ትረዳላችሁ። እና ጳውሎስ በጣም ቶሎ ብዬ ልናገረው ይኸውላችሁ ጳውሎስ የቆሮንቶስ አማኞች መስጠትን እንዲለማመዱ ሁለት ምሳሌዎችን ይናገራል። ማለት ተመልከቱ፣ በጣም ትልቅ ሐዋርያ ነው። በጣም ከባድ ሐዋርያ ነው። ስለ መስጠት ነው ሁለተኛ ቆሮንቶስን የጻፈው እያልኳችሁ ነው። እና አማኞች ወይንም የቆሮንቶስ ሰዎች መስጠትን እንዲለማመዱ ወይንም እንዲነሳሱ ሁለት ምሳሌዎችን ይናገራል። እነዚህን ሁለት ምሳሌዎች በደንብ እንድታዳምጡኝ እፈልጋለሁ። ነገር ግን እንደው ትንሽ አሁንም ግባት እንዲሆናችሁ የቆሮንቶስ አማኞች ለምንድን ነው ስለ መስጠት የተጻፈላቸው መሰላችሁ? እንዲሁ ዙራ ገባውን ከፈት ላድርግላችሁ። የቆሮንቶስ አማኞች ለችግረኞች እርዳታ ለማድረግ ብዙ ጊዜ ያስባሉ፣ ይመኛሉ፣ ለመስጠትም ፈቃደኞች ናቸው። ነገር ግን አይፈጽሙም። እሺ በእኛ ወደ ላምጣላችሁ። አንዳንድ ሰው እንደዚህ ብሏችሁ ያቅም እኔ እኮ በጣም ነው ማስበው ምን እጄን እንደሚይዘኝ የሚላችሁ ሰው አልገጠማችሁም? ጠላት ነው፣ አስለቅቀው። እና የቆሮንቶስ ሰዎች ምን ሆነው ነበር መሰላችሁ? ያስባሉ። ምን ለማድረግ? ለመስጠት ያስባሉ፣ ለማድረግ ያስባሉ፣ ለመባረክ ያስባሉ። በኢየሩሳሌም ለተከሰተው ድርቅ፣ በኢየሩሳሌም ለተከሰተው ራብ አማኞች በጣም ስለተቸገሩ ለዛ ጉዳይ እጆቻቸውን መዘርጋት ይፈልጋሉ፣ ግን አይፈጽሙትም። ጠላት እጃቸውን ያዘው እግራቸውን ያዘው አላውቅም። እና ጳውሎስ ኢነርጂ እንዲያገኙ፣ ግልጽ ነው ነገር፣ አቅም እንዲያገኙ፣ ጉልበት እንዲያገኙ፣ ያሰቡትን ነገር እንዲፈጽሙ። እስቲ አሜን በሉ። አሜን አሜን። ልመርቃችሁ። እኔ ቸርች በመመረቅታው ቀኛችሁን ከፍ አድርጉት። እግዚአብሔር ያሰባችሁትን እንድትፈጽሙ ይርዳችሁ። እስቲ ጮኻችሁ አሜን በሉ። አሜን አሜን። ይርዳችሁ እግዚአብሔር። ጮክ ብላችሁ አሜን በሉ። አሜን አሜን። እግዚአብሔር የተባረከ ይሁን። እና ሊያነሳሳቸው ይፈልጋል እና ምሳሌዎችን ብቅ ያደርግላቸዋል ማለት ነው። እና የሚያነሳላቸው ምሳሌ ሁለት ነገር ነው። አንደኛው የመቄዶንያ አብያተ ክርስቲያናትን ምሳሌ አድርጎ ብድግ አድርጎ ያመጣል። ተመልከቷቸው፣ የመቄዶንያ አብያተ ክርስቲያናትን ተመልከቷቸው ይላል። እኔ እንደዚህ ዝም ብዬ ሳየው የተገረመ ይመስለኛል። በእነዚህ ሰዎች የተገረመ ይመስለኛል። መጽሐፉንም ሲጽፈው እዚያው መቄዶንያ ውስጥ ነው ያለው። ያያል፣ የሚያደርጉትን ነገር ያያል፣ የሚሰሩትን ነገር ያያል። እና በጣም ተች የሆነ ይመስለኛል፣ የተነካ ይመስለኛል። እና የመቄዶንያን አብያተ ክርስቲያናትን ተመልከቱ ይላል። እነዚህ የመቄዶንያ አብያተ ክርስቲያናት የሚባሉት የፊልጵስዩስ መልእክት የተጻፈላቸው፣ አንደኛ ተሰሎንቄና ሁለተኛ ተሰሎንቄ የተጻፈላቸው የቤሪያ ሰዎች የሚባሉት እነዚህ ሰዎች ናቸው። እና ተመልከቷቸው ይላል። እና ጳውሎስ በመቄዶንያ አማኞች
ለጋስነት የተደነቀበት ምክንያት ነው ብዬ የማስባቸው የተወሰኑ ነገሮችን ላሳያችሁ። የመቄዶንያ አማኞች ሰጪዎች ናቸው፣ ለጋሾች ናቸው፣ አካፋዮች ናቸው እና ያ ለጋስነታቸው ያ አካፋይነታቸው ጳውሎስን አስገርሞታል። እና እሱን ምሳሌ ብድግ ያደርገና ዳይ ቆሮንቶሳውያን ተመልከት ይላል። እና ምን አስገረመው መሰላችሁ? እነዚህ ሰዎች የሰጡት ወይንም መስጠትን የተለማመዱት በከባድ መከራ ውስጥ ሆነው ነው የለገሱት። ወይንም ልግስናቸው የወጣው ከከባድ መከራ ውስጥ ነው። ይህን ነገር ትንሽ አሁንም ከፈት ላድርግላችሁ። ቃሉ እንደዚህ ይላል፣ በብዙ ፈተና ወይንም መከራ ተፈትነው ሳሉ ይላል ቃሉ። ሰጪነታቸው የመጣው ነገሮች ሲመቻቹ ሳይሆን በመከራ ጊዜ ነው። አንዳንድ ጊዜ ብዙዎቻችን ለመስጠት የምንፈተንበት ምክንያቶቻችን የኔ መከራ መቻልቆ ነው ይባላል። ወንድሜ መከራ አያልቅም፣ መከራ አያልቅም። ያልቃል እንዴ? ጌታ ሲመጣ ነው የምናልፈው። እና የመቄዶንያ አማኞች ግን በመከራ ውስጥ ቢሆኑም እንኳን ለጋሶች ናቸው፣ ሰጪዎች ናቸው። ይህ የእግዚአብሔር ጸጋ በውስጣቸው እንዴት እንደሚሰራ የሚያሳይ ነው። መከራቸው ወገኖቼ ሰጪነታቸውን አላገደውም፣ ይልቁንም አበዛላቸው። እና ጳውሎስ ይገረማል። በምን እንዴት አይነት ሰዎች ናቸው እነዚህ ሰዎች? እንዴት አይነት አማኞች ናቸው? በመከራ ውስጥ እያለፉ ይለግሳሉ፣ በመከራ ውስጥ እያለፉ ይሰጣሉ። እባካችሁ አባብላችሁ በመከራ ብታልፍም ለግስ በሉት። እስቲ ሰጪውን በሉት፣ በውስጥ ያለው በሉት። የእግዚአብሔር መንፈስ ሰጪ ነው በሉት። ጮክ ብላችሁ አሜን በሉ እስቲ አሜን። እና ይሰጣሉ። በመከራ ውስጥ ናቸው፣ ይሰጣሉ። አንዳንዶቻችን ኖሮንም እኮ አንሰጥም። እግዚአብሔር ይፈውሰን። ይሰጣሉ። ሌላው ጳውሎስ በእነዚህ ሰዎች የተደነቀው ሌላኛው ነገር ላንሳላችሁ። ሌላው በጥልቅ ድህነት ውስጥ ሆነው ነው የሰጡት። ወይንም ከጥልቅ ድህነት የመነጨ ልግስና ነው የእነሱ ልግስና። በመከራ ውስጥ አሉ፣ በጥልቅ ድህነት ውስጥ አሉ። አሁን አንዳንድ ኮሜንቶች ስመለከት አንዱማ በጣም ነው ያሳቀኝ። እንደው እዚህ ጋር ይመጥኙን አይመጡን መናጢዎች ናቸው ይላል። ሰው እንዴት በዚህ ደረጃ ሆኖ ለጋስ ይሆናል? ወገኖች አያችሁ፣ ማንነታችን የተለየ እንደሆነ ማሳያው ይሄ ነው። ክርስትና የተለየ እንደሆነ ማሳያው ይሄ ነው። ሰዎቹ ጥልቅ ድሆች ናቸው። ነገር ግን ልግስናቸው ከፍ ያለ ነው። የመቄዶንያ ሁኔታ የድህነታቸውን ጥልቀት የልግስናቸውን ባለጠግነት አብዝቷል ሲል ቁጥር 2 ላይ ይገልጠዋል። ታስታውሳላችሁ? ይህንን መልእክት ሲዘጋጅ ባለፉት ጊዜ በቤተ ክርስቲያኔ ላይ ዮሐንስን ራእይ 7ቱን አብያተ ክርስቲያን እያስተማርኩ ነበርና በጣም የገረመኝ የሰምርኔስ ቤተ ክርስቲያንና የሎዶቅያ ቤተ ክርስቲያን ይኸውላችሁ። የሰምርኔስ ቤተ ክርስቲያን መከራህንና ድህነትን አውቃለሁ ይላል ጌታ ሲናገር አይደል? መከራህንና ድህነትን አውቃለሁ። ከዛ ገልበጥ ያደርገውና ግን ባለጸጋ ነህ። አያችሁ ሰማይ እንዴት እንደሚመለከት። መከረኛ ነህ፣ ድሃ ነህ። ሰዎች ሲያዩ ድሃ ነህ፣ ሰዎች ሲያዩ በመከራ እያለፍክ ነው። ነገር ግን አንተ ባለጸጋ ነህ። ደግሞ በግልባጩ ላሳያችሁ። ሎዶቅያ ጋር ደግሞ ሄደና ሎዶቅያ ደግሞ ሀብታም ነኝ ትላለህ፣ ሱፍ ለብሻለሁ ትላለህ፣ ሐኪም ቤት አለኝ ትላለህ፣
ገንዘብ እስከ አፍንጫዬ ነው ትላለህ። ምንም አያስፈልገኝም ትላለህ። ነገር ግን አንተ ድሃ ነህ፣ ጎስቋላ ነህ፣ የተራቆትክ ነህ፣ እንደውም እውር ነህ ይላል። ያውላችሁ መንፈሳዊ ነገር እንደዚህ ነው ወገኖች። የመቄዶንያ አብያተ ክርስቲያናት ግን እንደዚህ አይደሉም። በከባድ መከራ ውስጥ ያልፋሉ፣ ነገር ግን ይሰጣሉ። በድህነት ጥልቀት ውስጥ አሉ፣ ነገር ግን ሰጪዎች ናቸው። ሰጪዎች ናቸው። ይሄ ብቻ አይደለም የኔ ወገኖች። ጳውሎስ የተገረመበት ሌላኛው የእነዚህ ሰዎች ባህሪ ስጦታውን ሲሰጡ በልመና ነው የሚሰጡት። ወጣቻል ማን ነው ለምኑ የሚሰጣል? እንጃ። እና ለምነው ምን ብለው እግዚኦ ተቀበሉን ብለው ማለት ነው። እኛ ጉሮሯችን እስከሚደርቅ ስጡ ብለን እናንተ እግዚአብሔር ይባርካችሁ። ይኸውላችሁ የህይወት መንፈስ የሆነው ቦርናጌን የሆነበት መንፈስ እውነተኛው መንፈስ ቅዱስ በውስጣችሁ የሚንቀሳቀስ ከሆነ ይሄንን ነው ሪያክት የምታደርጉት። ተግባራዊው ክርስትና ይሄንን ይመስላል። ቅድም በጸሎት ላይ ብያቸዋለሁ። እግዚአብሔር ወደ ቀደመው ክብር ይመልሰን። እባካችሁ አሜን በሉ። አሜን አሜን። ሳብ ያድርገን። አሜን። በቃ እኛ አልቻልንም፣ ሳብ ያድርገን። አሜን። አዎ የኢትዮጵያ ቤተክርስቲያን አልቻለችም። የክብሩ መንፈስ ሳብ አድርጎ ይመልሳት። እስቲ ጮኻችሁ አሜን በሉ። አሜን አሜን። አዎ ይመልሳል። እና ሰዎቹ በልመና ነው የሚሰጡት፣ በፈቃደኝነት በጉጉት ነው የሚሰጡት ለቅዱሳን አገልግሎት እድል እንዲያገኙ በብዙ ምልጃ ይለምኑ ነበረ። በብዙ ምልጃ ይሄ ጳውሎስን በጣም አስገርሞታል። እባካችሁ በእግዚአብሔር ፊት ሆኜ ይሄንን ልለምናችሁ፣ በቤተ ክርስቲያን ጉዳይ እስክትለመኑ ድረስ እግዚኦ እስክትባሉ ድረስ አትጠብቁ፣ መታችሁ ለምናችሁ ስጡ። በቃ ይሄ ነው። በቃ ይኸውላችሁ ሰዎቹ ሰው ለመቀበል ነው የሚለምነው፣ እነሱ ግን ለመስጠት ይለምናሉ። ስለዚህ ጳውሎስ ይገረማል። በመቄዶንያ ክርስቲያኖች አማኞች ይገረማል እና ለቆሮንቶስ ሰዎች ያሳያቸዋል። ወገኖቼ አሁንም የመጀመሪያው ፖይንት ላይ መለስ ልበልላችሁ። ሰጪነታችሁን ገንዘብ ላይ ብቻ አትስፉት። ሰጪነታችሁን ቁሳቁስ ላይ ብቻ አትስፉት። ገንዘብን አካፍሉ፣ ስጡ። የሆነ ሆኖ ግን እዛ ላይ ብቻ አታድርጉት። የእናንተን ምክር የሚፈልግ ሰው ካለ ምክራችሁን አካፍሉት። የእናንተን ተግሳጽ የሚፈልግ ሰው ካለ ተግሳጻችሁን አካፍሉት። ድሃ ነኝ ብላችሁ ከመስጠት አትቆጠቡ። የኔ ወገኖች በመቄዶንያ አብያተ ክርስቲያናት ነገር ጳውሎስ ይገረማል እና ይሄንን ምሳሌ ያነሳላቸዋል። ተመልከቷቸው የሚል ይመስለኛል ሳስበው። የሁለተኛ ቆሮንቶስ ገዢ ሐሳብ እዚህ ጋር ነው ያለው፣ ሰጪነት ላይ ነው ያለው። ተመልከቷቸው፣ በመከራ ውስጥ ያሉትን ተመልከቷቸው፣ በጥልቅ ድህነት ውስጥ ያሉትን ተመልከቷቸው፣ በልመና የሚሰጡትን ተመልከቷቸው ይላል። እግዚአብሔር በመስጠት ይባርከን። እስቲ አሜን በሉ። ሁለተኛውን ምሳሌ ላንሳላችሁ። ጳውሎስ ለቆሮንቶስ አማኞች የሚያነሳው ሁለተኛው ምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን ሐዋርያው ምዕራፍ 8 ቁጥር 9 ላይ ያቀርበዋል። የመቄዶንያ አማኞች ኢየሱስ ክርስቶስ ራሱ ልንከተለው የሚገባ የመጨረሻውና
ታላቁ የልግስና ምሳሌ መሆኑን ሐዋርያው ያብራራል። የመቄዶንያን አማኝ ተመልከቱ፣ ስጥ። ኢየሱስ ክርስቶስን ተመልከት፣ ስጥ። አለቀ። ሰው ኢየሱስ ክርስቶስን አይቶ ሰጪ ካልሆነ በምን ሰጪ ሊሆን ይችላል? እና ሐዋርያው ኢየሱስ ክርስቶስን ብድግ አድርጎ ያሳያል። እርሱ ያውላችሁ ክርስቶስ ኢየሱስ እርሱ በእኛ ምክንያት ሀብታም ሲሆን ሳለ ድሃ ሆኗል። ዓላማው በድህነቱ እኛ እንድንበለጥግ ወይንም ሀብታም እንድንሆን ሲሆን ይህ ልግስናውን በቁሳዊ ነገር ላይ ለሌሎች መስጠትና ራስን መስዋዕት ማድረግንም የሚያሳይ ነው። የጌታ የኢየሱስ ክርስቶስን ለጋስነት ጥቂት እንደዚህ ላሳያችሁ። አሁንም አዳምጡኝ፣ ቀና ብላችሁ አዳምጡኝ። ሀብታም ሆኖ ሳለ ይላል ጌታችን ኢየሱስ ክርስቶስ ሀብታም ነው። ይሄ ቃል የሚያመለክተው ኢየሱስ ክርስቶስ ከመምጣቱ በፊት የነበረውን ክብርን፣ ስልጣንን፣ መለኮታዊ ማንነትን፣ ገዥነትን፣ ንጉስነትን፣ የበላይነትን ነው የሚያሳየው። ሀብታም ሆኖ ሳለ ይላል። ሐሳቤ ከገባችሁ ሁለት ምሳሌ እየሰጧችሁ ነው። ድሃ የመቄዶንያ ሰዎችንና ባለጠጋ ኢየሱስን ማለት ነው። ድሆችም ይሰጣሉ፣ ባለጠጎችም ይሰጣሉ። ሀብታም ሆኖ ሳለ የሚለው ይህንን ያመለክታል። ኢየሱስ በሰማያት ላይ የከበረ አምላክ ነው። የከበረ ንጉሥ ነው። የከበረ ባለስልጣን ነው። ወደ ምድር ከመምጣቱ በፊት የምድርና የሰማይ ፈጣሪ የሆነ አምላክ ነው፣ ንጉሥ ነው። ይህ ብቻ አይደለም፣ የሁሉ ነገር ባለቤት ነው እና ጳውሎስ ሀብታም ሆኖ ሳለ ይለዋል ኢየሱስን። ይህ ብቻ አይደለም፣ ከዛ ወረድ ይልና ለእናንተ ሲል እሱ ድሃ ሆነ ይላል። ሃሌሉያ! እስቲ አሜን በሉ። አሜን። ሀብታም ነበረ እሱ። ኢየሱስ ክርስቶስ ሀብታም ነበረ። ነገር ግን በእኛ ምክንያት ድሃ ሆነ። ድሃ ሆነ የሚለው ምንድነው መሰላችሁ? ይሄ የልግስናውን ታላቅነት የሚያሳይ ነው። የእሱ ድሃ ሆነ የሚለው ቃል የእሱን የልግስናውን ከፍ ያለ ማንነት የሚያሳይ ነው እና በምድር ሲኖር ኢየሱስ ክርስቶስ ሰው ሆኖ ሲመጣ ትሕትናን ሲለብስ ወይንም ዝቅ ብሎ ሲዋረድ ከኃጢአት በቀር እንደኛ ሙሉ ሰው ሲሆን ከሁሉ በላይ ደግሞ የሰዎችን ኃጢአት ተሸክሞ በሞት በመስቀል ላይ ሲሰቀል እሱ ለእኛ ያደረገው የልግስና ታላቅነት ነው። ይሄ ነው ስጦታ። የቆሮንቶስ ሰዎች ይህንን እንዲያውቁ ይፈልጋል። ሀብታም ሆኖ ሳለ ኢየሱስ ክርስቶስ ስለኛ ድሃ ሆነ ይላል። የድህነት የመጨረሻ ደረጃ ላይ ነው ኢየሱስ ክርስቶስ የወረደው። እርሱ የክብር ባለቤት ሆኖ ሳለ የልጅነት ክብሩን ትቶ የመጣው ለሰዎች ሲል ነው እና ተመልከቱት ይላል። ተመልከቱት፣ የልግስና ምሳሌ ሆን ኢየሱስን ተመልከቱት ይላል። ስለ ውጤቱም ሲናገር በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ይላል። በእሱ ድህነት ባለጠጋ ያደረገን ጌታ የተባረከ ይሁን። ለዚህ ጌታ ክብርን አምጡለት። ኢየሱስ ጌታ ነው። የእርሱ ስለኛ ድሃ መሆን የእኛን መንፈሳዊ ባለጠግነት አስገኝተዋል። እርቅን አስገኝተዋል። ሰላምን አስገኝተዋል። ይቅርታን አስገኝተዋል። ልጅነትን አስገኝተዋል። ከማንኛውም ምድራዊ ሀብት የሚበልጥ የጸጋ ባለጠግነትን አስገኝተዋል።
ሰብ ላደርግላችሁ። አሁን ጥቂት ነገር ጨምራለሁ። መስጠት ክርስቲያናዊ ባህሪ ነው። የመቄዶንያ ሰዎች ድሃ ቢሆኑም ሰጪዎች ናቸው። ኢየሱስ ክርስቶስ ባለጠጋ ቢሆንም ሰጪ ስለሆነ ስለኛ ድሃ ሆኖልናል። እሳ ካላችሁት ጳውሎስን ምን ይላል መሰላችሁ? እናንተም ደግሞ በዚህ ቸር ሥራ ትረፉ ይላል። እናንተም ደግሞ በዚህ ቸር ሥራ ትረፉ ይላል። አዲሱ መደበኛ ትርጉም እንደዚህ ይላል፣ በዚህም የቸርነት ሥራ ልቃችሁ እንድትገኙ አደራ እንላችኋለን ይላል። አሁንም ላስብላችሁ ባካችሁ፣ አጠገባችሁ ያለው መስጠት በሉት ክርስቲያናዊ ባህሪ ነው። ተለማመደው በሉት፣ ስጥ በሉት፣ ኢየሱስ በሉት፣ ሰጪ ነው በሉት። ጨዋችሁ አሜን በሉ እስቲ። አሜን አሜን። መስጠት በጣም ናፍቆቴ ልንገራችሁ። እሺ ወገኖቼ፣ ይሄ አሁን ያለው የክርስትና መንገዳችን አካሄዳችን ወደ ኋላ እንዲመለስ ወደ ቀደመችው ቤተ ክርስቲያን መልክ እንዲመለስ ምኞቴና ጸሎቴ ነው። ወገኖቼ ሞኝነት አይደለም፣ በቃ ሞኝነት አይደለም። ጥቂት ነገር ልጨምርላችሁ። ጥቂት ነገር ጳውሎስ እነዚህን ምሳሌዎች ካስቀመጠ በኋላ እንዲሁ ነገሩን አንጠልጥሎ አይተው። ምሳሌዎቹን ተመልከቷቸው፣ የመቄዶንያን አማኞች ተመልከቷቸው፣ ኢየሱስን ተመልከቷቸው ካለ በኋላ መስጠት በረከት እንዳለው ይናገራል። ይኸውላችሁ ሁለቱን ምዕራፎች ምዕራፍ 8ንና ምዕራፍ 9ን በጥልቀት ስትመለከቷቸው የመስጠትን በረከት በጣም በብዛት ይገልጣሉ። እኔ 3 ብቻ ልንገራችሁና አጠቃልላለሁ። የመስጠት በረከት ጳውሎስ ያስቀመጣቸውን 3 ነገሮችን ላሳያችሁ። አንደኛው ምን እያልኳችሁ ነው መሰላችሁ? መስጠት ፋይዳ አለው ወይንም በረከት አለው። እሺ፣ አንደኛው በረከት በደስታና በጸጋ መሞላት ነው። በደስታና በጸጋ መሞላት ነው። የሚሰጡ ሰዎች በደስታና በጸጋ ይሞላሉ። ተመልከቱት። ምዕራፍ 8ንና ምዕራፍ 9ን ስትመለከቱ ደስታ የሚሉ ቃሎች፣ ጸጋ የሚሉ ቃሎች ትመለከታላችሁ። ልመርቃችሁ፣ ቀኛችሁን ከፍ አድርጉ። በእናንተና በዘራችሁ ላይ ደስታ ይፍሰስ። ጨዋችሁ አሜን በሉ። የእግዚአብሔር ጸጋ ይጨመርላችሁ። የእግዚአብሔር ጸጋ ይለቀቅላችሁ። የእግዚአብሔር ጸጋ በላያችሁ ላይ ይውረድ። የእግዚአብሔር ጸጋ ያነሳል ሰዎችን። የእግዚአብሔር ጸጋ የሰዎችን መልክ ይቀይራል። የእግዚአብሔር ጸጋ የሰዎችን እርምጃ ይቀይራል። የእግዚአብሔር ጸጋ የሰውን አረማመድ ይቀይራል። እስቲ ጨዋችሁ አሜን በሉ። አሜን አሜን። መስጠት ደስታን ወደ ህይወታችሁ ያመጣል። ቀና ብላችሁ አዳምጡ አንድ ጊዜ። ኢየሱስ ጌታ ነው። መስጠት ደስታን ያመጣል። ስሙ ልንገራችሁ፣ ይሄ ደስታ ደግሞ እውነተኛ ደስታ ነው። ልንገራችሁ፣ ይቺ ዓለም ልትሰጣችሁ የማይችለውን ወይም ልትሰጣችሁ የማትችል ደስታ በህይወታችሁ ላይ እንዲፍለቀለቅ ያደርጋል። ስጡና ሞክሩት። ግዴላችሁ ሞክሩት። ሞክረን አይተነዋል። ሞክሩት። አማኝን በደስታና በእግዚአብሔር ጸጋ እንዲሞላ እንደሚያደርግ ምዕራፎቹ ያሳያሉ። የደስታቸው ብዛት የሚል ቃል ታያቸዋል። የደስታቸው ብዛት ቁጥር 2 የሚለው ቃል ችግራቸው ሳይበግራቸው በውስጣቸው የነበረውን ጥልቅ ሰላም ገላጭ የሆነ ቃል ነው። እውነተኛ ሰጪነት በተለይም መስዋዕትነት ያለበት ዓለም ሊሰጠው የማይችለውን ታላቅ ደስታ ይዞ ይመጣል። እንዲሁም ጸጋን
9:8 ላይ ታገኙታላችሁ። እንዲሁም ደግሞ የተሰጠውን የእግዚአብሔር ጸጋ ሲል ትመለከታላችሁ። ልግስና ወገኖቼ የተፈጥሮ ችሎታ ሳይሆን በእርሱ ውስጥ የተገለጠውን ጸጋ ማስረጃ እንደሆነ ያሳያል። የኔ ወገኖች መስጠት በረከት አለ። መስጠት በረከት አለ። በሕይወታችሁ ላይ እንዲመጣ የሚያደርገው በረከት አለ። ይሄም በረከት ደስታ ነው። እግዚአብሔር በደስታ ይሙላችሁ። አሜን። መስጠት ጸጋ በላያችሁ ላይ እንዲጨመር ያደርጋል። ጸጋ በላያችሁ ላይ እንዲፈስ ያደርጋል። ስጡና ተለማመዱት። የእግዚአብሔር ጸጋ ሕይወታችሁን ያጥለቀልቀዋል። እንዴት እንደምላችሁ አላቅም የኔ ወገኖች። አንዳንዶቻችን እንደው ወደኛ ወደ ታች ላውረደው እንደው ይቅር በሉኝ፣ እንደው የጠበበንንም ልብስ እንኳን ለሰው መስጠት አንወድም። በቃ ሲወጣ ሲገባ ያየዋል። በጸሎት ልታሳድገው ነው ወገኖቼ። አውጡና ስጡ ወገኖቼ፣ አውጡና ስጡ። አጠገባችሁ ያለውን ሰው፣ በጌታ የሆነውን ሰው ተመልከቱ። አጠገብሽ ያለችውን ሴት ተመልከቺ፣ ተመልከቱ። የኔ ወገኖች ተግባራዊው ክርስትና ይሄ ነው። ተመልከቱ አጠገባችሁ ያለውን ሰው። የተራበውን ሰው ተመልከቱ። የተጠማውን ሰው ተመልከቱ። እርዳታ የኮምፓሽን ስራ ብቻ አይደለም። ሕፃናቶችን ማሰብ፣ ችግረኛ ወንዶችንና ሴቶችን፣ የእግዚአብሔር ልጆችን ማሰብ የኮምፓሽን ስራ አይደለም። ስጡ። እግዚአብሔር አምላክ የተባረከ ይሁን። ትንሽ ተይቃለኝ። መስጠት ደስታንና ጸጋን ያመጣል። አንደኛው። ሁለተኛው የመስጠት በረከት ሁለተኛው ምንድነው መሰላችሁ? በእግዚአብሔር መልሶ አብዝቶ መባረክን ያመጣል። ደስታንና ጸጋን እንድታገኙ ያደርጋቸዋል። ሁለተኛው በእግዚአብሔር አብዝቶ መባረክን ያመጣል። ተመልከቱ፣ ቃሉን ላንብብላችሁ። 9:8 ላይ እንደዚህ ይላል። ይኸውላችሁ በተነ ለምስኪኖችም ሰጠ ይላል። ተመልከቱ፣ ሉክ በተነ ለምስኪኖችም ሰጠ ይልና ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ የሚል ቃል አለ። ጳውሎስ ይሄንን ቃል ከመዝሙረ ዳዊት 112:9 ላይ ኮት አድርጎ የወሰደው ነው እና ፋይዳ አለው ይላል ጳውሎስ። ፋይዳ አለው። ምን? መስጠት ፋይዳ አለው። ማካፈል ፋይዳ አለው። ወገኖች እባካችሁ ከራስ ተኮር ህይወት ውጡ። በቃ በራችሁን ዝግት አታድርጉ። ለማን እንደምናገራል አታድርጉ። ጳውሎስ ከመዝሙረ ዳዊት ሄዶ ቃል ያመጣል። እነዚህን ሰዎች ለማስረዳት የመቄዶንያን ሰዎችን አሳየ፣ ኢየሱስን አሳየ። ደግሞ ከመዝሙረ ዳዊት ሄዶ ቃል ያመጣና ይሄው ይላል በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ ይላል። ይኸውላችሁ ከዛ እንደዚህ ይላል፣ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል ይላል። ወገኖቼ ከዚህ በላይ የመስጠት በረከት አለ? አያችሁ። ከዛ እንደዚህ ይላል፣ ተመልከቱ። ለዘሪ ዘርን ለመብላትም እንጀራን የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል ይላል። እግዚአብሔር ነገራችሁን ያሳድግላችሁ። አሜን አሜን። የተወደዳችሁ መስጠት ዘር እንደ መዝራት ነው። ደግሞዋለሁ፣ ቀና ብላችሁ አዳምጡ።
እግዚአብሔር ይመስገን። መስጠት ዘር እንደ መዝራት ነው። በልግስና የሚዘራ ሁሉ ለበጎ ሥራ ሁሉ እንዲበቃን አድርጎ በምላሹ እግዚአብሔር ያበዛልናል። ይህ በረከት ወገኖቼ መንፈሳዊ ሊሆን ይችላል፣ ስጋዊም ሊሆን ይችላል፣ ወይም ሁለቱም ሊሆን ይችላል። እግዚአብሔርን እጅ ከምን እንዳትሉት ደግሞ ወይ በመንፈሳዊ ይባርካችኋል፣ ወይ በስጋዊ ይባርካችኋል፣ ወይንም ደግሞ በሁለቱም ሊባርካችሁ ይችላል። መስጠት በረከት ነው። በዘር ነው የሚመሰለው። ሶስተኛውን ልንገራችሁና ጨርሳለሁ። የመስጠት ሶስተኛው በረከት እነዚህን ሁለቱን ምዕራፎች ስትመለከቷቸው በመሰረቱ ሌሎችን ብዙ ነገሮች ታወጣላችሁ። እኔ ጊዜያችሁን እንዳልወስድ ነው። ሶስተኛው ምንድን ነው መሰላችሁ? ለእግዚአብሔር ክብርንና ምስጋናን ማምጣት ነው። መስጠት ለእግዚአብሔር ክብርንና ምስጋናን ያመጣል። ይሄ በረከት ነው። በጣም ከምመኛቸው ነገሮች መካከል ለእናንተም እንዲሆን እመኛለሁ። እግዚአብሔር በእኔ ምክንያት ሰዎች እሱን ሲያመሰግኑት መስማት ደስ ይለኛል። ገብታችኋል? እሺ፣ አጠገባችኋለሁ በሉት፣ እግዚአብሔር በሉት፣ በአንተ ምክንያት እንዲመሰገን አድርግ። ስጥ በሉት፣ የሰጠኸው ሰው በሉት እግዚአብሔርን ተመስገን ይለዋል በሉት። እስቲ ጨዋቸው አሜን በሉ። አንዳንድ ጊዜ ማህበራዊ ሚዲያ አያለው። ማህበራዊ ሚዲያ ላይ ግን ተሰፍቼ አልቀመጥም እና በጣም ተች የሚያደርጉኝ ነገሮች አሉ እና አንዳንድ ሰዎች ተደብቀው እና የሆነ በጣም የደከመ ምናምን በቃ የራበ የጠወለገ ሰው ጋር ይሄዱና ድንገት ሰርፕራይዝ ያደርጉታል። አይታችኋል? እና ሰውየው ምንም አይልም፣ ብርክክ ነው የሚለው። አይታችኋል? እንደዚህ ይላል። አይታችኋል? ነገር መስጠት ለእግዚአብሔር ክብርንና ምስጋና ያመጣል። እባካችሁ ልመርቃችሁ፣ እግዚአብሔር ምሳሌ ያድርጋችሁ። እንደዚህ ይላል፣ በእኛ በኩል ለእግዚአብሔርም የምስጋና ምክንያት የሚሆነውን 9:11 በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ተደርጋቸዋል ይላል። ይኸውላችሁ እሺ፣ መስጠት እናንተ ስትሰጡ ምን ይሆናል መሰላችሁ? አንደኛ ነገር ይቺ ነገር በሁለት ለማንኩ ብትረዷ ደስ ይለኛል። አንደኛው ያ ከናንተ የተቀበለው ሰው ለእግዚአብሔር ክብርን ያመጣል። የሚያለቅስ ከሆነ በእግዚአብሔር ፊት ያለቅሳል። እግዚአብሔር እንዴት አሰብከኝ፣ እንዴት ረዳኝ። ይሄ ደስ አይልም? በአንተ ምክንያት ይሄ ደስ አይልም ወገኖቼ? በጣም እንኳን አሜዚንግ ነገር ነው ወገኖቼ። በአንተ ምክንያት ሰው ተንበርክኮ እግዚአብሔር ወይ አሰብከኝ፣ እግዚአብሔር ወይ ነገር አደረክልኝ ብለው ያመሰግናሉ። እባካችሁ የምስጋና ምክንያት ሁኑ። አውጡ ከቤታችሁ ላይ ያረጀ ልብስ። እኔ አያት እኮ ስላለችኝ ነው እኮ ጠባትም እስከ ዛሬ ሳጥን ውስጥ ታወጣዋለች፣ ሽቶ ተቀባዮች ታስቀምጣለች፣ ታወጣለች፣ ሽቶ ተቀባዮች ታስቀምጣለች። እንደሱ አትሁኑ። አውጪና ለሚበቃት ስጫት። አውጣውና ለሚበቃው ሰውዬ ስጠው። እሱ ሰውዬ ጾም ጸሎት ይዞ ያመሰግናል። እናንተ ግን እኮ ጠቦህ ነው ያችሁ። እኔ አምናለሁ ከዚህ ስብከት በኋላ ብዙዎቻችሁ ይህን ታደርጋላችሁ። ለእግዚአብሔር ክብር አምጡለት። ኢየሱስ ጌታ ነው። አሜን አሜን። አምናለሁ፣ በእውነት አምናለሁ። ምስጋናን ያመጣል። ለእግዚአብሔር ምስጋናን ያመጣል። ይሄን ብቻ አይደለም። ይኸውላችሁ የብሉይ ኪዳንን እንትን ስታዩ መስጠት ራሱን የቻለ ሰጪው ምስጋናን እያቀረበ ነው።
ተቀባዩ ብቻ አይደለም። ሰጪው መባ ሲሰጥ ሰው ምን እያደረገ ነው? እውቅና እየሰጠ ነው። እግዚአብሔር የመባና የአስራት ፍቅር ኖሮት አይደለም። በነገራችን ላይ የበኩራት ፍቅር ኖሮት አይደለም። እውቅና ስለሚፈልግ ነው። እውቅና ስለሚፈልግ ነው። የምን እውቅና? እየኖርክ ያለኸው በሱ እንደሆነ፣ እየበላህ ያለኸው በሱ እንደሆነ፣ እየጠጣ ያለኸው በሱ እንደሆነ እውቅና መስጠት ማለት ነው። መባ መስጠት፣ አስራት መስጠት። አንተ እግዚአብሔር ያንተ አስራት ምን ያደርግለታል? ሰማይን ተቀበል። አንዱ ምክንያት ለእግዚአብሔር እውቅና መስጠት ነው። የረዳኸኝ አንተ ነህ፣ የምኖረው ባንተ ነው፣ የምወጣው ባንተ ነው፣ ጤና ያገኘሁት ባንተ ነው ማለት ነው። ወገኖች ስጡ። እነዚህ ብዬ ልጨርስ። ይህ እጅግ ድሃ የሆኑት የመቄዶንያ አማኞችና እጅግ ባለጠጋ የሆነው የጌታችን ልግስና ዛሬ ለእኛ ታላቅ ትምህርት ነው ብዬ አምናለሁ። እውነተኛ ሰጪነት የሚለካው በምንሰጠው መጠን ሳይሆን በምንሰጥበት ልብና ሁኔታ አንጻር ነው። ጌታችን ኢየሱስ ክርስቶስ ባለጠጋ ሆኖ ሳለ በእኛ ምክንያት ድሃ እንደሆነ አስተውለን እኛም በዚህ በጎ ሥራ በሰጪነት ጸጋ እንድንበዛ ተጠርተናል። ሰጪነት ክርስቲያናዊ ባህሪ ነው። ለእግዚአብሔር ክብር እናመጣለን። ጸልያለን።